ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንደምን ቆይታችኋል? ለሰዓቱ ብለን የመረጥናቸውን አጫጭር መረጃዎችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ኦፌኮ ከምዝገባ ላለመሰረዝ ሲል 10 እጩዎችን ብቻ በሰባተኛው ጠቅላላ ምርጫ እንደሚያሳትፍ አስታወቀም። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ከምዝገባ ላለመሰረዝ ሲል ለሰባተኛው ጠቅላላ ምርጫ 10 እጩዎችን ብቻ ማስመዝገቡን አስታወቀም። የኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲና ፓርቲያቸው ህጋዊ ግዴታውን ለመወጣት ብቻ 10 የእጩዎች ስም ዝርዝር ማስገባቱን ለአዲስ ስታንዳርድ ተናግሯል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ትላንት ዳር 23 ቀን 2018 ዓ.ም ባወጣው መግለጫ ማዕከላዊ ኮሚቴው ቅዳሜ ህዳር 20 ቀን 2018 ዓ.ም በአዲስ አበባ ከተማ አስቸኳይ ስብሰባ በማድረግ በሰባተኛ ዙር የኢትዮጵያ አጠቃላይ ምርጫ ላይ በአዲስ አበባ ውስጥና በአንዳንድ ጥቂት አካባቢዎች ብቻ ሊሳተፍ መወሰኑን አስታውቋል። ይሁን እንጂ ፓርቲው ከምርጫው ጊዜ ድረስ ሁኔታዎች ተስፋ ሰጪና መሰረታዊ በሆነ መንገድ ከተለወጡ ውሳኔው እንደገና እንደሚያጤን ማዕከላዊ ኮሚቴው ወስኗል ሲልም አክሏል። ይህን ተሳትፎ ምሳሌያዊና ስልታዊ ሲል የገለጸው ፓርቲው ውሳኔው የተላለፈው በመላ ሀገሪቱ ነጻ ፍትሐዊና ሰላማዊ ምርጫ ለማካሄድ ሙሉ በሙሉ በሚባል ደረጃ አስቻይ ሁኔታ እንደሌለ በመረጋገጡ ነው ብሏል። በኦሮሚያ በአማራና በሌሎች ክልሎች በግልጽ በሚታዩ ወታደራዊ ግጭቶች ምክንያት በስፋት መፈናቀልና በአሰቃቂ የህይወት መጥፋት መኖሩ የተወሰነ ተሳትፎ ብቻ ለማድረግ ላሳለፈው ውሳኔ ዋና ምክንያት ነው ሲል ኦፌኮ ገልጿል። ይህ በእንዲህ እንዳለ ምርጫ ቦርድ የፓርቲዎችን አስፈላጊ መረጃዎች ብቻ እየሰበሰበ መሆኑን ገለጸም። በሲስተም ምዝገባ ከመደረጉ በፊት ቀነ ገደቡንም አራዘመም። የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎች እስካሁን ድረስ መደበኛ የእጩዎች ምዝገባ ሳይሆን አስፈላጊ የሆኑ የፓርቲዎች መረጃ ብቻ ማቅረባቸውን አስታወቀም። ቦርዱ ህዳር 20 ቀን 2018 ዓ.ም ከፖለቲካ ፓርቲዎች ጋር ባደረገው ውይይት የመረጃ ማቅረቢያ የጊዜ ገደብ እንዲራዘም በቀረበ ጥያቄ መሰረት ቀኑ መራዘሙን ገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ ዘንድሮ በሚካሄደው ሰባተኛው ጠቅላላ ምርጫ ለመወዳደር ያሰቡ የፖለቲካ ፓርቲዎች እጩዎቻቸውን በዲጂታል ስርዓት አማካኝነት እንዲያስመዘግቡ መመሪያ መስጠቱን አዲስ ስታንዳርድ ዘግቧል። ምርጫ ቦርድ የፖለቲካ ፓርቲዎች እጩዎቻቸውን ቦርዱ በዘረጋው ሲስተም ተጠቅመው መመዝገብ እንደሚችሉ የገለጹ ሲሆን የቀረቡ የመሙያ ቅጾችን በማውረድ በተጠየቀው መሰረት በመሙላት ከህዳር 8 እስከ ህዳር 23 ቀን 2018 ዓ.ም ባለው ጊዜ ውስጥ በቦርዱ ዋና መስሪያ ቤት ከዚህ ቀደም ፓርቲው ለቦርዱ ባሳወቀው ወይም ደግሞ ባሳወቃት ወኪል አማካኝነት በአካል በመገኘት ሰነዱን እንዲያቀርቡ አስታውቆ እንደነበረ ይታወቃል። የዝቅተኛ ደሞዝ ወለልን የሚወስን ብሔራዊ ቦርድ ለማቋቋም የሚያስችል የቅድመ ዝግጅት ስራ መጠናቀቁ ተገለጸ። የስራና ክህሎት ሚኒስቴር የሰራተኞችን ዝቅተኛ የደሞዝ ወለል የሚወስን ቦርድ እንዲቋቋም የሚያስችል የቅድመ ዝግጅት ስራ ማጠናቀቁን አስታውቋል። አዲስ የሚቋቋመው ቦርድ የሰራተኞችን የዝቅተኛ ደሞዝ ይወሰን ጥያቄዎች ምላሽ ለመስጠት ከመንግስት በተጨማሪ የሰራተኛና የአሰሪ ኮንፌዴሬሽኖች የሚሳተፉበት ይሆናል ተብሏል። የስራ ክህሎት ሚኒስትር ዴኤታ አቶ ዳንኤል ተሪሰም ሚኒስትር መስሪያ ቤቱ ቦርዱ እንዲቋቋም የሚያስችል መመሪያ እንደተዘጋጀ ተናግሯል። ቦርዱ የሰራተኞችን የዝቅተኛ ደሞዝ ጥያቄዎች ለመፍታት እንደተቋቋመና በመንግስት በተቀጣሪ ሰራተኞችና በአሰሪዎች ትብብር እንደሚቋቋም አብራርተዋል። ሚኒስትር ዴኤታው አክለውም የሚቋቋመው ቦርድ ጥናት ላይ የተመሰረተ ስራዎችን በማከናወን የሰራተኞችን ጥቅምና ችግር ይፈታል። ቦርዱ የሰራተኞችን መብትና ክብራቸውን ጠብቆ እንዲሰሩ ከማስቻል ባሻገር በአገሪቱ ያለውን ከፍተኛ የስራ አጥ ቁጥር ለመቅረፍ ለግሉ ዘርፍ ምቹ ሁኔታን ለመፍጠርም ያግዛል ሲሉ አብራርተዋል። በተጨማሪም በአገሪቱ ኢንዱስትሪው የተስፋፋ ሲመጣ ከጥቅሙ ባሻገር አብረው የሚመጡ ችግሮችን በአንድነት ለመፍታትና የሰራተኞችን መብት ለማስጠበቅ ቦርዱ ከፍተኛ ጠቀሜታ ይኖረዋል ብሏል። የዓለም አቀፍ የሰራተኞች ኮንፌዴሬሽን 32ኛ ጉባኤ ወደ አፍሪካ የመጣው ለመጀመሪያ ጊዜ መሆኑንና ጉባኤው በአዲስ አበባ መካሄድ ከፍተኛ ጠቀሜታ እንዳለው አመልክቷል። የኮንፌዴሬሽን አባላት ከተለያዩ ሀገራት መምጣታቸው ለሀገሪቱ ለውጥና የተሻሻለው አዲሱ አሰሪና ሰራተኛ ሕግ ተጠቃሽ መሆናቸውንም ገልጸዋል። የገቢዎች ሰራተኞች ቪዲዮ ካሜራ የተገጠመበት ዩኒፎርም ሊለብሱ እንደሆነ ተገለጸ። ግብር ከፋዮችን የመከታተልና የመቆጣጠር ኃላፊነት የተሰጣቸው የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ሰራተኞች ከህዳር 24 ቀን 2018 ዓ.ም ጀምሮ ካሜራ የተገጠመበት ዩኒፎርም ለብሰው እንደሚሰማሩ ተናግሯል። እንደ ሪፖርተር ዘገባ የከተማ አስተዳደሩ ገቢዎች ቢሮ የተመደበለትን ከ100 ሚሊዮን ብር በላይ ወጪ በመጠቀም ከኢንፎርሜሽን መረብ ደህንነት ኢንሳ ጋር በመቀናጀት የካሜራ ፕሮጀክት
ፕሮጀክትን አለምቶ በማጠናቀቅ ወደ ተግባር ተሸጋግሯል። የአዲስ አበባ ገቢዎች ቢሮ ከዛሬ ረቡዕ ህዳር 24 ጀምሮ ግብር ነክ ጉዳዮችን በተመለከተ የህግ ማስከበርና የቁጥጥር ስራዎችን የሚያከናውኑ ሰራተኞች ቪዲዮ ካሜራ የተገጠመለት ዩኒፎርም በመልበስ እንደሚሰማሩ አስታውቋል። ይህ የካሜራ ቴክኖሎጂ የቁጥጥር ባለሙያዎች ቁጥጥራቸውን በድምፅና በምስል በመቅረጽ በቀጥታ ለዋና መስሪያ ቤትና ለቅርንጫፍ ጽህፈት ቤቶች እንደሚልኩ ቢሮ ገልጿል። በመሆኑም በዋና መስሪያ ቤትና በቅርንጫፍ ጽህፈት ቤቶች የሚገኙ ባለሙያዎች በቡድን የሚንቀሳቀሱ የቁጥጥር ባለሙያዎች እያንዳንዳቸው በየትኛው አካባቢ ቁጥጥር እያካሄዱ መሆናቸውን እንዲሁም ከግብር ከፋዮች ጋር የሚያደርጓቸው ንግግሮች በድምፅና በምስል የሚከታተሉ መሆናቸውን ታውቋልም። የሱዳን ጦር በደቡብ ኮርዶፋን ግዛት የሚገኝ ከተማን መልሶ መያዙ ተገለጸ። የሱዳን ጦር በደቡብ ኮርዶፋን ግዛት ውስጥ የሚገኘውን ማብሶት ከተማን በፓራሚሊታሪ የፈጣን ድጋፍ ሰጪ ኃይሎች ወይም ደግሞ አርኤስኤፍ ጋር በትብብር ከሚሰሩ ኃይሎች ጋር ውጊያ ካደረገ በኋላ በድጋሚ በቁጥጥር ስር መዋሉን እማኞች ተናግረዋል። የሰራዊቱ ኃይሎች በአላባሲያ ታጋሊ አካባቢ በስተምዕራብ በሚገኙ ማብሶት ላይ ከሱዳን ህዝቦች ነፃ አውጪ ንቅናቄ ኃይሎች ጋር ከተፋለሙ በኋላ ተቆጣጥረውታል ሲሉ እማኞች ለአናዶሉ ተናግሯል። የሱዳን ጦር አሁን ከአላባሲያ ታጋሊ በስተምዕራብ ያሉትን ሁሉንም ቦታዎች ተቆጣጥሯል። የሰራዊቱ አባላት ማብሱትን መቆጣጠሩን የሚገልጹ ቪዲዮዎችን በማህበራዊ ሚዲያ ላይ አውጥቷል። በሪፖርት ላይ ከሰራዊቱ የተሰጠ አስተያየት የለም ተብሏል። አላባሲያ ታጋሊ በደቡብ ኮርዶፋን ሰሜናዊና ደቡባዊ ክፍሎች መካከል የሚያገናኝ በመሆኑ ልዩ ጠቀሜታ ያለው ሲሆን በአካባቢው ወታደሮችና ሲቪሎች እንቅስቃሴ ላይ ተጽዕኖ በሚያሳድሩ ቁልፍ መንገዶች ላይ ለሰራዊቱ ቁጥጥር ይሰጣል። ውለት የሱዳን ጦር ከአርኤስኤፍ ጋር በተፈጠረ ግጭት ከአላባሲያ ታጋሊ በስተምዕራብ በርካታ አካባቢዎችን ተቆጣጥሯል። አርኤስኤፍ አሁን ከሱዳን 18 ግዛቶች ውስጥ 5ቱን የዳርፉር ግዛቶችን የሚቆጣጠር ሲሆን ጦሩ ካርቱምን ጨምሮ ቀሪዎቹን 13 ግዛቶችን ይዟል። እንደ አውሮፓውያን አቆጣጠር ሚያዝያ 2023 በሱዳን ጦር ኃይልና በአርኤስኤፍ መካከል የተፈጠረው ግጭት ቢያንስ 40,000 ሰዎችን ገድሎ 12 ሚሊዮን ያህሉን ማፈናቀሉን የዓለም ጤና ድርጅት አስታውቋል።